ሰላም እና ጤናን እንደ ሁል ጊዜውም እመኝላችኋለሁ። ወደ ስፖርት አፍቃሪያን ስፖርታዊ መረጃዎችን በተለመደው በሰዓታችን ይዘን መጥተናል። ወድ ቤተሰቦች እናንተም እኛን እንዳስለመዳችሁን ቪዲዮን በላይክ ጀምሩት። ዛሬ ከዚህ ቪዲዮ በርካታ ላይኮችን እንጠብቃለን። የት ሆናችሁ እያዳመጣችሁን ነው? የምትደግፉት ክለብስ ማን ነው? እንዲሁም ስማችሁን በጽፉልኝ። ቀጣይ በሚኖረን የስፖርት ዝግጅት ፕሮግራም ላይ የጻፋችሁልኝን አስተያየት እያነበብኩኝ ስማችሁን እየጠራው ማመሰግናችሁ ይሆናል። ትናንትና ከሰዓት በነበረን የስፖርት ዝግጅት ፕሮግራም ላይ በርካታ ቤተሰቦቼ ሐሳብና አስተያየቶቻችሁን ጽፋችሁልኛል። እናም በዚህ ቪዲዮ መጨረሻ ላይ የእናንተን አስተያየት መልሼ ወደ እናንተ ያደረስኩኝ እናንተን ማመሰግናችሁ ይሆናል። ቀጥታ ወደ ስፖርታዊ መረጃዎች ስንሻገር በአጫጭር የስፖርት መረጃዎች እንጀምራለን። ፒኤስጂ የባርሴሎናውን ታዳጊ አስፈርመዋል ተብሏል። የፈረንሳዩ ክለብ ፒኤስጂ የባርሴሎናውን ታዳጊ ዶሮ ፈርናንዴዝን በ4 ዓመት ኮንትራት ማስፈረማቸውን ይፋ አድርገዋል። ባርሴሎና ከተጫዋቹ ዝውውር 8 ሚሊዮን ዩሮ ወደ ካዝናው ማስገባት ችሏል። የላማሲያ ምሩቅ የሆነው ዶሮ ፈርናንዴዝ በጨዋታ ሰዓት ማጣት ምክንያት ፒኤስጂን ለመቀላቀል ከውሳኔ ደርሷል። ታዳጊው በበርካታ ታላላቅ የአውሮፓ ክለቦች ቢፈለግም የሉዊስ ኤንሪኬ ፒኤስጂን መምራጡ ተነግሯል። ተጫዋቹ ከፊርማው በኋላ ፒኤስጂን በመቀላቀሌ ትልቅ ደስታና ኩራት ተሰምቶኛል፣ ለዚህ ማሊያ ያለኝን ሁሉ አደርጋለሁ ሲል ተደምጧል። መረጃውንም ፋብሪዞ ሮማኖ ዊጎ ብሎታል። ሃሪኬን ውሉን ለማራዘም ከባየርን ሙኒግ አመራሮች ጋር እየተነጋገረ ነው ተብሏል። ቤተሰቦች ይህን መረጃ ቢልድ ስፖርት ዘግቦታል። ባየርን ሙኒግ እንግሊዛዊውን የፊት መስመር አጥቂ ሃሪኬን ኮንትራት ለማራዘም በድርድር ላይ መሆናቸውን አስታውቀዋል። ከ3 ዓመታት በፊት ባየርን ሙኒክን የተቀላቀለው ሃሪኬን በክለቡ እስከ 2027 የሚቆይ ኮንትራት አለው። ሃሪኬን በዘንድሮ የውድድር ዘመን በሁሉም ውድድሮች ለባየርን ሙኒክ 34 ጎሎችን አስቆጥሯል። ስለ ንግግሩ የተጠየቁት የባየርን ሙኒኩ የቦርድ አባል ማክስ ኤብሬልም ከሃሪኬን ጋር ድርድር ላይ ነን ሲሉ ተደምጠዋል ተብሏል። መረጃውን ቢልድ ስፖርት ዘግቦታል። ሉካስ ፓኩዌታ ፍላሚንጎን ሊቀላቀል ነው እየተባለ ነው። ብራዚላዊ የዌስትሃም ዩናይትድ አማካይ ሉካስ ፓኩዌታ ፍላሚንጎን ለመቀላቀል ከጫፍ መድረሱ ተገልጿል። የብራዚሉ ክለብ ፍላሚንጎ የአጥቂ አማካዩ ፓኩዌታ ለማስፈረም ከዌስትሃም ዩናይትድ ጋር ከስምምነት ደርሰዋል ተብሏል። ፍላሚንጎ ተጫዋቹን በ41 ሚሊዮን ዩሮ ለማስፈረም ከስምምነት መድረሳቸውን ይህንን መረጃ ዘ አትሌቲክስ ዘግቦታል። የ28 ዓመቱ ተጫዋች ሉካስ ፓኩዌታ በዘንድሮ የውድድር ዓመት ለዌስትሃም 19 ጨዋታዎችን አድርጓል ሲል ይህንን መረጃ ዘ አትሌቲክስ ዘግቦታል። ኖቲንጋም ፎረስቶች ጥያቄ አቀረቡ። ኖቲንጋም ፎረስቶች የክሪስታል ፓላሱን የፊት መስመር አጥቂ ፊሊፔ ማቲታ ለማስፈረም የዝውውር ጥያቄ አቅርበዋል። ከተጫዋቹ ጋር በግል ከስምምነት የደረሱት ኖቲንጋም ፎረስቶች 35 ሚሊዮን ፓውንድ የዝውውር ሂሳብ አቅርበዋል። ክሪስታል ፓላሶች ተጫዋቹን ለማስፈረም ችግር እንደሌለበት ለኖቲንጋም ፎረስቶች እንዳሳወቁ፣ ነገር ግን 40 ሚሊዮን ፓውንድና ቅድሚያ ተተኪ ተጫዋች ማስፈረም እንደሚፈልጉ ለኖቲንጋም ፎረስቶች ክሪስታል ፓላሶች አሳውቀዋል ተብሏል። ክሪስታል ፓላሶች ለማስፈረም ከሚፈልጓቸው ተጫዋቾች መካከል ስትራንድ ላርሰንም አንዱ መሆኑ ታውቋል ሲል ይህንን መረጃ ዘ አትሌቲክስ ዘግቦታል። ከኖቲንጋም ፎረስት ጋር በተያዘ አሰልጣኝ ሻንዳይክ ፎጣ እንዲታገድ ጠይቀዋል ተብሏል። የኖቲንጋም ፎረስቱ አሰልጣኝ ሻንዳይክ የእንግሊዝ ፕሪምየር ሊግ ኳስ ማድረቂያ ፎጣ ከሜዳ እንዲያገድ ጠይቀዋል። ተጫዋቾች በአሁኑ ሰዓት ጥሩ የቆመ ኳስ ለመጠቀም ረጅም ሰዓት እንደሚወስድባቸው ሻንዳይክ ተናግረዋል። በተለይ ኳስ አርቀው የሚወረውሩ ተጫዋቾች ኳሱን ለማድረግ ረጅም ጊዜ እየወሰደባቸው ነው ሲሉ ጨምረው ተናግረዋል። የእጅ ኳስ ሲወረወር የማድረቂያ ፎጣ መጠቀም መታገድ አለበት ያሉት አሰልጣኙ ሊጉ ላይ ተጨማሪ ትንሽ መከራከሪያ ነገር መጨመር ነው ብለዋል። አክለውም ፎጣ አያስፈልግም ማለት አለብን፣ ይሄ የሮኬት ሳይንስ አይደለም፣ ህጉን ባናወሳስበው ጥቅሙ ሊገባኝ አልቻለም ሲሉ ጨምረው ተናግረዋል። በሌላ መረጃ ማንቸስተር ዩናይትድ ወደ ኩዌት እየተባለ ነው። ማንቸስተር ዩናይትድ ኩዌት ውስጥ ጨዋታ ለማድረግ ጥያቄ ማቅረቡን የኩዌት እግር ኳስ ፌዴሬሽን ፕሬዝዳንት ተናግረዋል። ፕሬዝዳንቱ በአስተያየታቸው ወቅትም ማንቸስተር ዩናይትድ ከ16 ቀናት በኋላ ጨዋታ ለማድረግ እንደጠየቀ ገልጸዋል። ጥያቄውን ለመቀበል እንዳልቻሉ የገለጹት ፕሬዝዳንቱ ጨዋታውን ለማዘጋጀት ባለው አጭር ጊዜ ምክንያት መቀበል አልቻልንም ብለዋል። በተጨማሪም ኢንተር ሚያሚ በተመሳሳይ
ጥያቄ እንዳቀረበና ያንን ለማድረግ ጊዜ ያጥረናል በማለት ማሳወቃቸውን ገልጸዋል። ይህ በእንዲህ እንዳለ ተጨማሪ ጊዜ ለመውሰድ ከሁለቱ ክለቦች ጋር ተስማምተናል ሲሉ ተናግረዋል። ቤተሰቦች ቪዲዮን ላይክ ለማድረግ አሁንም አልዘገያችሁም፣ ላይክ አድርጉት። እንዲሁም ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳረሱ አሁኑኑ ሰብስክራይብ አድርጉ። እኔም ስፖርታዊ መረጃዎች ልቀጥል። ከማንቸስተር ዩናይትድ ጋር በተያያዘ ማይክል ካሪክ በቋሚነት ሊሾም ይችላል እየተባለ ነው። ማንቸስተር ዩናይትድን በጊዜያዊ አሰልጣኝነት የተረከበው አሰልጣኝ ማይክል ካሪክ በቡድኑ ጥሩ ውጤት እያስመዘገበ ይገኛል። ማይክል ካሪክ ጥሩ ውጤት ማስመዝገቡን ከቀጠለና ጥሩ ድባብ መፍጠር ከቻለ በክለቡ ሊቀጥል ይችላል ተብሏል። አሁን ላይ ለዚህ ገና ቢሆንም ማይክል ካሪክ የቋሚ አሰልጣኝነት ቦታውን ሊያገኝ የሚችልበት እድል መኖሩ ተገልጿል። ማንቸስተር ዩናይትድ እስካሁን ድረስ ከየትኛውም አሰልጣኝ ጋር ከስምምነት እንዳልደረሰ ይታወቃል ሲል ይህንን መረጃ ፋብሪዞ ሮማኖ ዘግቦታል። ኮል ፓልመር ማንቸስተር ዩናይትድን መቀላቀል ይፈልጋል። ፓልመር ወደ ማንቸስተር ከተማ መመለስ ይፈልጋል። ሆኖም ግን ፔፕ ጋርዲዮላ በማንቸስተር ሲቲ አሰልጣኝነት እስካለ ድረስ ማንቸስተር ሲቲን የመቀላቀል ፍላጎት ያለውም ሲል ይህንን መረጃ ደግሞ ፍሎሪያን ፕሬተንበርግ ከስካይ ስፖርት ይፋ አድርጎታል። በሌላ መረጃ ኦስካር ቦብ ወደ ፉላም እየተባለ ነው። የማንቸስተር ሲቲ ወጣት የፊት መስመር ተሰላፊ ኦስካር ቦብ ፉላምን ለመቀላቀል ከጫፍ መድረሱን ይህንን መረጃ ስካይ ስፖርት ዘግቦታል። በሁለቱ ክለቦች መካከል ንግግሮች መቀጠላቸው ሲገለጽ በግል ስምምነት ከተጫዋቹ ጋር መስማማታቸው ተነግሯል። ማንቸስተር ሲቲዎች በዚህ ወር ለኦስካር ቦብ 30 ሚሊዮን ፓውንድ የሚቀርብ ከሆነ ተጫዋቹ ለመሸጥ እንደሚፈልጉ ማሳወቃቸው ይታወሳል ሲል ይህንን መረጃ ስካይ ስፖርት ዘግቦታል። ባርሴሎናዎች በዚህ ክረምት ሮበርት ሉዋንዶስኪን የሚተካ አጥቂ ለማግኘት የሚያደርጉትን ፍለጋ አጠናክረው ቀጥለዋል ተብሏል። ጁሊያን አልቫሬዝ እና ዱሳን ቭላሆቪችም ከኢላማዎቻቸው መካከል በቀዳሚነት ይገኛሉ ሲል ይህንን መረጃ ኢኤስፒኤን ዘግቦታል። ከባርሴሎና ጋር በተያያዘ ባርሴሎና ከፌሬሚ ሎፔዝ ጋር እስከ ሰኔ 2031 ድረስ አዲስ ስምምነት ለመፈራረም በቃል ደረጃ ከስምምነት ደርሰዋል ተብሏል። ፌሬሚን በነሐሴ ወር ለመልቀቅ ፈቃደኛ አልሆነም። በቅርቡ ደሞዙ ተሻሽሎ አዲስ ውል ለመፈራረም ተዘጋጅቷል ሲል መረጃ ፋብሪዞ ሮማኖ ዘግቦታል። በሌላ መረጃ የሪያል ማድሪድ ተጫዋቾች መቼ ወደ ሜዳ እንደሚመለሱ ታውቋል ተብሏል። የሪያል ማድሪዱ የኋላ መስመር ተሰላፊ ዴኒ ጂሰን ከጉዳቱ በማገገም በሙሉ ብቃቱ ላይ እንደሚገኝ ተነግሯል። እንዲሁም የመስመር ተከላካዩ አሌክሳንደር አርኖልድ ከጉዳቱ በማገገም ወደ ሜዳ ለመመለስ መቃረቡ ተገልጿል። አሰልጣኝ አርቤሎአ አሌክሳንደር አርኖልድ በቅዳቸው እንደሌለ እንደነገሩት የተሰራጨው መረጃም ሐሰተኛ ነው ብለዋል። ይህንን መረጃ ማርካ ስፖርት ዘግቦታል። ብራሂም ዲያዝ በበኩሉ ከአፍሪካ ዋንጫ ፍጻሜ ሽንፈት በኋላ ከነበረበት ጥሩ ያልሆነ ስሜት መሻሻሉ ሰምቷል። በሌላ በኩል በሪያል ማድሪድ መልበሻ ቤት በአሰልጣኝ ጃቪ አሎንሶ ጊዜ ከነበረው የተሻለ ድባብ እንዳለ ተገልጿል። አሰልጣኝ አርቤሎአ ተረብሾ የነበረውን የቡድን መልበሻ ቤት ማሻሻላቸውም ተነግሯል ሲል ይህን መረጃ ማርካ ስፖርት ዘግቦታል። ኢንተር ሚላኖች ያን ሶመርን ለመተካት እየተዘጋጁ ሲሆን አንድሬ ኦናናን መልሰው ለማስፈረም ጥያቄ ለማቅረብ እየተዘጋጁ ይገኛል ሲል መረጃ ጋዜጣ ዴሎ ስፖርት ዘግቦታል። ዌስትሃም ዩናይትዶች አክሰል ዲሳሲን እስከ ዓመቱ መጨረሻ ድረስ በውሰት ለማስፈረም ከቼልሲ ጋር ውይይት ጀምረዋል ተብሏል። ነገር ግን መዶሻዎቹ ብቻቸውን አይደሉም፣ ፉክክር ይጠብቃቸዋል ሲል መረጃ ፉትቦል ኢንሳይደር ዘግቦታል። ሊቨርፑሎች የኦስትሪያውን ሺያን አፌናዩን ለማስፈረም በመር ደረጃ ከስምምነት ላይ መድረሳቸውን ክለቡ አረጋግጧል ሲል መረጃ ፋብሪዞ ሮማኖ ዘግቦታል። ወጣቱ ዌሌት ሉኪ በጡንቻ ጉዳት ቢያንስ ለ2 ወራት ከሜዳ ውጪ መሆኑ ከተረጋገጠ በኋላ የሊቨርፑል የመከላከል አማራጮች የበለጠ ተመናምነዋል ሲል መረጃ ፍሎሪያን ፕሬተንበርግ ከስካይ ስፖርት ይፋ አድርጎታል። በሌላ መረጃ የማርቲን ዙቢሜንዲ ስህተቶች አርሰናልን ዋጋ እያስከፈሉ ነጥብ እያሳጡት ነው ብሏል። ይህንን መረጃ ሜን ስፖርት ይፋ አድርጎታል። ዙቢሜንዲ በዘንድሮ የውድድር ዓመት በሊጉ ከተሳተ የእሱ ስህተቶች በቀጥታ ወደ ጎል ይቀየራሉ ወይንም ለጎል መገኘት ምክንያት ይሆናሉ ብሏል። ሜን ስፖርት ከሊቨርፑል ጋር በነበረው ጨዋታ በአንፊልድ ሲጫወቱ እሱ በሰራው ጥፋት የተገኘውን ቅጣት ምት ስፖዝ ላይ አስቆጥሮ የተሸነፉት አርሰናሎች 3 ነጥብ አተው ነበር። የመጀመሪያ የሊግ ሽንፈታቸውም ነበር። እንዲሁም ከሰንደርላንድ ጋር በነበራቸው ጨዋታ ላይ
ባላርድ ጎሉን ከማስቆጠሩ በፊት የተገኘችውን ቅጣት ምት ዙቢሜንዲ በሰራው ጥፋት ነበር የተገኘችው። እናም በዛ ጨዋታ ላይም አርሰናሎች አቻ ወጥተው 2 ነጥብ አጥተዋል ብሏል ሜን ስፖርት። ከቶተናም ጋር በነበረው ጨዋታ ላይ ደግሞ ሪቻርልሰን ከመሃል ሜዳ ያስቆጠረው ጎል የተገኘችው ከዙቢሜንዲ የተነጠቀች ኳስ ነበር። እናም አርሰናሎች በዛ ጨዋታ ላይ ክሊንሺት አጥተዋል ብሏል። ከማንቸስተር ዩናይትድ ጋር ደግሞ ቤሞ ያስቆጠረውና ማንቸስተር ዩናይትድን ወደ ጨዋታው የመለሰች ጎል የተገኘችው ዙቢሜንዲ በተሳሳተው ስህተት ምክንያት ነበር። እናም አርሰናል በጨዋታው 3 ነጥብ አጥቷል ብሏል ሜን ስፖርት። ማርቲን ዙቢሜንዲ በዘንድሮ የውድድር ዓመት ስህተቶችን እየሰራ ነው፣ እናም አርሰናልን ነጥብ እያሳጣው ይገኛል ሲል ሜን ስፖርት ይህን መረጃ ይፋ አድርጎታል። ከአርሰናል ጋር በተያያዘ ቤተሰቦች የቀድሞ የአርሰናል ተጫዋች አሮን ራምሴ እንዲህ ብሏል። በማንቸስተር ዩናይትድ ከደረሰባቸው ሽንፈት በኋላ የቀድሞ የአርሰናል ተጫዋች አሮን ራምሴ የምሽቱ ሽንፈት ለአርሰናል የሊግ ዋንጫ ጉዞ ማብቂያ አለመሆኑን ተናግሯል ተብሏል። ይህ ሽንፈት ማለት የሊጉ ፍጻሜ አይደለም ያለው ራምሴ አሁንም በ4 ነጥብ ልዩነት ሊጉን እየመራን እንገኛለን ብሏል። አክሎም ባለፉት 3 ጨዋታዎች አርሰናል በክፍት ጨዋታ የፈጠረው የግብ ዕድል በጣም አሳሳቢ ነው በማለት ተናግሯል። ከአርሰናል ጋር በተያያዘ የኦፕታ ሱፐር ኮምፒውተር አሁን ቢሆን የሊጉን የማሸነፍ ትልቅ ዕድል ለአርሰናል ሰጥቶታል ተብሏል። የኦፕታ ሱፐር ኮምፒውተር አርሰናል ሊጉን የሚያሸንፍበት ዕድል 81.7% ነው ብሏል። ለማንቸስተር ሲቲ ደግሞ 8.7% ሰጥቶታል ተብሏል። በሌላ መረጃ ቼልሲዎች በዚህ የጥር የዝውውር መስኮት ተጫዋቾችን ለማስፈረም እንቅስቃሴ ለማድረግ ወስነዋል ተብሏል። መረጃውን ስካይ ስፖርት ዘግቦታል። የምዕራብ ለንደኑ ክለብ ቼልሲ በውሰት በቦሩሲያ ዶርትመንድ የሚገኘውን ተከላካይ አሮን አንሴልሚኖ ወደ ቡድኑ እንዲመለስ ጠርተዋል። ሰማያዎቹ በቀጣይ ቀናት በዝውውር ገበያው ተጨማሪ ስራዎችን እንደሚሰሩም ተገልጿል። ክለቡ ፈረንሳዩን ወጣት ተከላካይ ጄሬሚ ጃኩዌትን ለማስፈረም በዝርዝራቸው ውስጥ መያዛቸው ተነግሯል። በተጫዋቹ ዝውውር ከስምምነት የሚደርሱ ከሆነ በሚቀጥለው ክረምት ቼልሲን እንደሚቀላቀል ተዘግቧል። በዚህ ሳምንት በቼልሲ ውስጥ ተጨማሪ የዝውውር ዜናዎችም ሊሰሙ የሚችሉበት ዕድል ሰፊ ነው ሲል ይህንን መረጃ ስካይ ስፖርት ዘግቦታል። ቤተሰቦች እስኪ አሁን ደግሞ በተለምዶ ቢግ ሲክስ የሚባሉት የእንግሊዝ ፕሪሚየር ሊግ ክለቦች በቀጣይ የሚያደርጓቸው 10 ጨዋታዎችን እንመልከት። ውድ ቤተሰቦች ለእናንተ ከባድ ተጋጣሚ አለበት የምትሉት ክለብ የትኛው ነው? ሀሳባችሁን ኮሜንት መስጫ ቦክስ ሊጻፉልኝ። እኔ ወደ መረጃው ስሻገር የእንግሊዝ ፕሪሚየር ሊግን በአንደኝነት እየመራ ካለው ከአርሰናል ጀምራለሁ። አርሰናሎች በቀጣይ በሜዳቸው ከካይራት ጋር እንዲሁም ከሜዳቸው ውጪ ከሊድስ ዩናይትድ ጋር፣ በሜዳቸው ከቼልሲ ጋር እንዲሁም በሜዳቸው ከሰንደርላንድ ጋር፣ ከሜዳቸው ውጪ ከብሬንትፎርድ ጋር፣ በሜዳቸው ከዊጋን ጋር፣ ከሜዳቸው ውጪ ከቶተንሃም ሆትስፐር ጋር እንዲሁም በሜዳቸው ከቼልሲ ጋር፣ ከሜዳቸው ውጪ ከብራይተንና እንዲሁም በሜዳቸው ደግሞ ከኤቨርተን ጋር የሚጫወቱ ይሆናል። ቤተሰቦች አርሰናሎች ከነዚህ 10 ጨዋታዎች መሰብሰብ ካለባቸው 30 ነጥብ በሁሉም ውድድሮች ማለት ነው። ቤተሰቦች እነዚህ 10 ጨዋታዎች በአውሮፓ ቻምፒዮንስ ሊግ እንዲሁም በኤፍኤ ካፕ እንዲሁም በእንግሊዝ ካራባው ካፕ በፕሪሚየር ሊግ የሚያደርጓቸው ቀጣይ ጨዋታዎች ናቸው። ከነዚህ 10 ጨዋታዎች መሰብሰብ ካለባቸው 30 ነጥቦች ስንት ነጥብ ይሰበስባሉ ትላላችሁ? ሀሳባችሁን ኮሜንት መስጫ ቦክስ ላይ ጻፉልኝ። የማንቸስተር ዩናይትድን ደግሞ ስንመለከት ቤተሰቦች ማንቸስተር ዩናይትድ በቀጣይ በሜዳው ከፉላም ጋር እንዲሁም ከቶተንሃም ሆትስፐር ጋር ከሜዳ ውጪ ደግሞ ከዌስትሃም ዩናይትድ ጋር ከሜዳ ውጪ ከኤቨርተን ጋር በሜዳው ከክሪስታል ፓላስ ጋር ከሜዳ ውጪ ከኒውካስትል ዩናይትድ ጋር በሜዳው ከአስቶን ቪላ ጋር ከሜዳ ውጪ ከበርንማውዝ ጋር በሜዳው ከሊድስ ዩናይትድ ጋር እንዲሁም ከሜዳ ውጪ ከቼልሲ ጋር የሚጫወት ይሆናል። ቤተሰቦች ማንቸስተር ዩናይትድ ከነዚህ 10 ጨዋታዎች መሰብሰብ ካለበት 30 ነጥቦች ስንት ነጥብ ይሰበስባል ትላላችሁ? ሀሳባችሁን ኮሜንት መስጫ ቦክስ ሊጻፉልኝ። ሊቨርፑልን ደግሞ ስንመለከት ሊቨርፑሎች በቀጣይ በሜዳቸው ከካራባህ ጋር የሚጫወቱ ይሆናል። እንዲሁም በሜዳቸው ከኒውካስትል ዩናይትድ ጋር በሜዳቸው ከማንቸስተር ሲቲ ጋር ከሜዳቸው ውጪ ከሰንደርላንድ ጋር በሜዳቸው ከብራይተን ጋር ከሜዳቸው ውጪ ከኖቲንጋም ፎረስት ጋር እንዲሁም በሜዳቸው ከዌስት
ከዌስትሃም ዩናይትድ ጋር ከሜዳቸው ውጪ ከወልቭስ በሜዳቸው ከቶተናም እንዲሁም ከብራይተን ጋር ከሜዳቸው ውጪ የሚጫወቱ ይሆናል። ቤተሰቦች ሊቨርፑሎች ከነዚህ 10 ጨዋታዎች ስንት ነጥብ ይሰበስባሉ ትላላችሁ? ሐሳባችሁን ኮሜንት መስጫ ቦክስ ላይ ጻፉልኝ። ቤተሰቦች የቼልሲን ደግሞ ስንመለከት ቼልሲዎች በቀጣይ ከሜዳቸው ውጪ ከጣሊያኑ ክለብ ከናፖሊ ጋር ይጫወታሉ። በሜዳቸው ከዌስትሃም ዩናይትድ ጋር ከሜዳቸው ውጪ ከአርሰናል ጋር እንዲሁም ከሜዳቸው ውጪ ከወልቭስ ጋር በሜዳቸው ከሊድስ ዩናይትድ ከሜዳቸው ውጪ ከሃል ሲቲ እንዲሁም ከበርንሌ ጋር በሜዳቸው ከአርሰናል ጋር ከሜዳቸው ውጪ ከአስቶን ቪላ ጋር ከሜዳቸው ውጪና እንዲሁም ከኒውካስትል ዩናይትድ ጋር በሜዳቸው የሚጫወቱ ይሆናል። ቤተሰቦች ቼልሲዎችስ ስንት ነጥብ ይሰበስባሉ ትላላችሁ? የሌላኛውን ክለብ የሰሜን ለንደኑ ክለብ የቶተንሃም ስፐርን ቀጣይ 10 ጨዋታዎችን ደግሞ ስንመለከት ቶተንሃም ስፐር በቀጣይ ከማንቸስተር ሲቲ ጋር በሜዳው የሚጫወቱ ይሆናል። ከሜዳ ውጪ ከማንቸስተር ዩናይትድ ጋር በሜዳው ከኒውካስትል ከሜዳ ውጪ ከአርሰናል ጋር እንዲሁም ቤተሰቦች ከፉላም ጋር ከሜዳ ውጪ ይጫወታል። ከክሪስታል ፓላስ ጋር በሜዳው ከሊቨርፑል ጋር ከሜዳ ውጪ ከኖቲንጋም ፎረስት ጋር በሜዳውና ከሰንደርላንድ ጋር ከሜዳ ውጪ የሚጫወቱ ይሆናል። ቤተሰቦች ሐሳባችሁን ኮሜንት መስጫ ቦክስ ላይ ጻፉልኝ። የትኛው ክለብ ከባድ ተጋጣሚዎች አሉበት ትላላችሁ? ሐሳባችሁን ኮሜንት መስጫ ቦክስ ላይ ጻፉልኝ። ወደ ሌሎች የስፖርት መረጃዎች ልሻገር። በዚህ የውድድር ዘመን በ5ቱ ከፍተኛ ሊጎች ውስጥ ከክፍት ጨዋታ በጣም ብዙ የግብ ዕድሎችን የፈጠሩ ተጫዋቾች በደረጃ በማለት ቤተሰቦች 90 ሚኒት አንድ መረጃ ይፋ አድርጓል። 10ኛ ላይ የባርሴሎናው ስፔናዊ የመሃል ሜዳ ተጫዋች ፔድሪ መቀመጥ ችሏል። 38 የግብ ዕድሎችን ፈጥሯል ተብሏል ከክፍት ጨዋታዎች። 9ኛ ላይ ደግሞ የሪያል ማድሪዱ ብራዚላዊ የፊት መስመር አጥቂ ቪኒሺየስ ጁኒየር መቀመጥ ችሏል 39 የግብ ዕድሎችን። እንዲሁም ሮማኖ ቺሜዲ ከወርደር ብሬመንና ጄሬሚ ዶኩ ከማንቸስተር ሲቲ በተመሳሳይ 39 የግብ ዕድሎችን ፈጥረዋል ተብሏል። 6ኛ ላይ ኒኮሎ ባሬላ ኢንተርናዚዮናል መቀመጥ ችሏል 41 የግብ ዕድሎችን ፈጥሯል ተብሏል። ለአምስተኛ ላይ የማንቸስተር ዩናይትዱ ፖርቹጋላዊ የመሃል ሜዳ ተሰላፊ ቦርኖ ፈርናንዴዝ መቀመጥ ችሏል 42 የግብ ዕድሎችን ፈጥሯል ተብሏል። ላሚን ያማልም ከባርሴሎና 42 የግብ ዕድሎችን ፈጥሯል ተብሏል። ሶስተኛ ላይ ሚኬል ኦሊሴ ከባየርን ሙኒክ መቀመጥ ችሏል 43 የግብ ዕድሎችን በመፍጠር። ሁለተኛ ላይ ደግሞ ቻርለስ ዴ ኬቴሌሬ ከአታላንታ መቀመጥ ችሏል 44 የግብ ዕድሎችን መፍጠር ችሏል። ቤተሰቦች ኪሊያን ሙባፔ በዚህ የውድድር ዘመን በ5ቱ ከፍተኛ ሊጎች ውስጥ ከክፍት ጨዋታ 50 ዕድሎችን የፈጠረ የመጀመሪያው ተጫዋች ሆኗል ሲል ይህንን መረጃ 90 ሚኒት ይፋ አድርጎታል። ከቁጥራዊ መረጃዎች ጋር በተያያዘ ባለፉት 6 የእንግሊዝ ፕሪሚየር ሊግ ጨዋታዎች በጣም ብዙ ነጥቦችን የሰበሰቡ ክለቦች በደረጃ በማለት ስኮር 91 መረጃ ይፋ አድርጓል። ቤተሰቦች ኒውካስትል ዩናይትድ እና ብሬንትፎርድ 10 ነጥቦችን ሰብስበዋል ተብሏል። ፉላም እና አርሰናል ደግሞ 11 ነጥቦችን መሰብሰብ ችለዋል ተብሏል። እንዲሁም ቤተሰቦች ባለፉት 6 የእንግሊዝ ፕሪሚየር ሊግ ጨዋታዎች በጣም ብዙ ነጥቦችን በመሰብሰብ በቀዳሚነት ተቀምጧል የተባለው ክለብ ማንቸስተር ዩናይትድ ሲሆን ባለፉት 6 የእንግሊዝ ፕሪሚየር ሊግ ጨዋታዎች 12 ነጥቦችን ሰብስበዋል ተብሏል። የት ሆናችሁ እያዳመጣችሁን ነው? የምትደግፉት ክለብስ ማን ነው? እንዲሁም ስማችሁን ብጽፉልኝ ውድ ቤተሰቦች ቀጣይ በሚኖረን የስፖርት ዝግጅት ፕሮግራም ላይ የጻፋችሁልኝን አስተያየት እያነበብኩኝ ስማችሁን እየጠራው ማመሰግናችሁ ይሆናል። ትናንትና ከሰዓት በነበረን የስፖርት ዝግጅት ፕሮግራም ላይ በርካታ ቤተሰቦቼ ሀሳብና አስተያየቶቻችሁን ጽፋችሁልኛል። እናም በዚህ ቪዲዮ መጨረሻ ላይ የእናንተን ሀሳብ መልሼ ወደ እናንተ አደርሳለሁ። እንዳልኩት አሁን ሰዓቱ የእናንተን ሀሳብ መልሼ ወደ እናንተ የማቀርብበት ሰዓት ደርሷል። ሃይ ሰላም ይብዛ ወንድሜ። የምታቀርበው ፕሮግራም ተመችቶኛል፣ በዚሁ ቀጥል። ሻለቃ ወላንቾ ወልዴ ነኝ ከመከላከያ የቼልሲ ደጋፊ ነኝ፣ ቼልሲ ውስጤ ነው ብሎኛል ሻለቃ ወላንቾ ወልዴ። ሁልጊዜም ስለምትጽፍልን ክብር ይስጥልኝ ማለት ወዳለው ከልብ አመሰግናለሁ። ጨፍ ቡኪ የሚል ዩዘርኔም የሚጠቀም ቤተሰባችን ደግሞ ፍቃዱ ነኝ፣ የአርሰናል ደጋፊ ነኝ። አርሰናል በራሱ ስህተት ተሸንፏል፣ በጣም ይጎዳል። በማብራራት ግን በጣም ደስ ብሎኛል፣ አሪፍ መረጃ ሰጥተናል ትናንትና ብሎኛል፣ ከልብ አመሰግናለሁ። እንዲሁም ኤምነኝ ከዱባይ የሚል
ቤተሰብም ጽፎልኛል። ከልብ አመሰግናለሁ። ሃይ ሰላም እንዴት ነው ወንድሜ? አህመድ ሺፋ ከነቀምት የቼልሲ ደጋፊ ነኝ። ቼልሲ ውስጤ ነው። ቼልሲ ማሸነፉ በጣም ደስ ብሎኛል። አትጥፋ እወዳለሁ ማይ ብራዘር ብሎኛል። ከልብ አመሰግናለሁ። አህመድ ሺፋ የዘወትር አድማጫችን ነው። ሁልጊዜም ይጽፍልናል። ከበሬ ስጥልኝ ማለት ወዳለሁ። ሃይ ሰላም እንዴት ነው ወንድሜ? ዲና አብዱራህማን ከድሬዳዋ የማንሲቲና ባርሳ ደጋፊ ነኝ። በርታ ወንድሜ፣ በጣም ትመቸኛለህ። ፈጣሪ ካንተ ጋር ይሁን እወዳለሁ ማይ ኪንግ ብራዘር ብላኛለች። ዲና አብዱራህማን ከድሬዳዋ የዘወትር አድማጫችን ነች። ሁልጊዜም ትጽፍልናለች። ክብር ይስጥልኝ ማለት ወዳለው ከልብ አመሰግናለሁ። ሰላም ብሮ ክበርልኝ። የኔን ዩናይትድ ገና በዚሁ በበለጠ እንደሚሻሻል እርግጠኛ ነኝ። አርቴታ ልጆቹን በታክቲክ አጥሯቸዋል። እንደ ልባቸው መጫወት አልቻሉም። በቶሎ አጫወቱን ካልቀየረ ዋንጫ የማንሳት ህልም ብቻ ሆኖ ይቀራል። እንዳሊያ ነኝ ከደብረ ዘይት ብሎኛል። እንዳሊያ ሁልጊዜም ስለምትጽፍልን ከልብ አመሰግናለሁ። ክብር ይስጥልኝ ማለት ወዳለው። ኢዘዲን አሰፋ የሚል ዩዘርኔም የሚጠቀም ቤተሰባችን ደግሞ አርሰናል ቀጣይ ከሚያደርጋቸው 5 ጨዋታዎች 15 ነጥቦችን ይሰበስባል ሲል ሀሳብ ሰጥቶኛል። ከልብ አመሰግናለሁ። ለሰዓቱ ያስኩላችሁ አጫጭር የስፖርት መረጃዎች እነዚህ ነበሩ። ውድ ቤተሰቦች ለምታሳዩን ድጋፍ፣ ለአስተያየቶቻችሁ፣ ለሀሳቦቻችሁ ሁሉ በድጋሚ ማመስገን እፈልጋለሁ። ክብር ይስጥልኝ ማለት ወዳለሁ። በሌሎች የስፖርት መረጃዎች ተመልሰን እስከምንገናኝ ሰላም እና ጤናን እንደ ሁልጊዜውም እመኝላችኋለሁ።